ወደ አጀንዳችንና ርዕሳችን ከመግባታችን በፊት ኢንሻአላህ ጥያቄዎችን አነሳለሁኝ። መመለስ አቅም ያላችሁ የሆኑ አካላቶችና የተረዱ የሆኑ አካላቶች በል ሁላችሁም እንዲሁም ልትመልሱ ይገባል፣ በኩልነት የተማራችሁ እስከሆናችሁ ድረስ ማለት ነው። ሐቁላሂ ዐለል ዒባድ ከሚለው አጀንዳና ርዕስ ነው ጥያቄያችን የሚሆነው የትላንት ደርሳችን ስለሆነ ማለት ነው። ሊማዛ ኸለቀና አላህ ብዬ ጥያቄ አነሳለሁኝ። ለዚህ ጥያቄ ምላሽ የሚሰጠን የሆነን አካል እንፈልጋለን፣ ማስረጃውንም ከማውሳት ጋር ማለት ነው። የፈጠረብን የሆነውን ዓላማ አላሁ ሱብሓነሁ ወተዓላ እኛን የፈጠረብን የሆነውን ዓላማ ካወሳ በኋላ ደሊሉንና ማስረጃውን አብሮ አቆራኝቶ ማንሳት መቻል ወይም ማውሳት መቻል አለበት ኢንሻአላህ። ሊማዛ ኸለቀና አላሁ ስል ጥያቄ አቅርቤያለሁ። ማን ነው ይመልስልን? ሳትመለከቱ ነው ታዲያ ሙራጃ አድርጋችሁ። طيب خلقنا الله لنعبده ولا نشرك به شيئا. ጥሩ ኸይራን والدليل قوله تعالى وما خلقت الجن والإنس إلا ليعبدون. ሳትመለከት ነው ግን መመለስ ያለብህ ሳትመለከት ነው። እየተመለከትክ ከሆነ አይቻልም። አልተመለከትኩም ሐቂቃ የላ ኸይራን ኢንሻአላህ ጀዛከላሁ ኸይራን ወባረከላሁ ፊክ። ትክክለኛ የሆነ ምላሽ ነው። በአማርኛ ትርጉም እስኪ አብራራልን። طيب አላሁ ሱብሓነሁ ወተዓላ የፈጠረን እኛ እሱን ልናመልከውና በእሱ ላይ ምንም ነገር ላናጋራ፣ ሰውንም ሆነ ጂንን ያልፈጠርኩም እኔን ሊያመልኩኝ ቢሆን እንጂ። ጥሩ ኸይራን ጀዛከላሁ ኸይራን። ሌላኛው ጥያቄ አስሱአል አሳኒ ላይ ማ ሂየ አልዒባደቱ የሚል ጥያቄ አንስተናል። ምክንያቱም የመጀመሪያው ጥያቄ ምላሽ አላሁ ሱብሓነሁ ወተዓላ የሰው ልጆችንም ሆነ አጋንንቶችን የፈጠረው እሱን በብቸኝነት ሊያመልኩ እስከሆነ ድረስ አምልኮት ብሎ ማለት ምን ማለት ነው የሚል ጥያቄ በሁለተኛ ደረጃ ስለሚነሳ አምልኮት ብሎ ማለት ምን ማለት ነው ስል ጥያቄ አነሳለሁኝ ማለት ነው። ማ ሂየ አልዒባደቱ አምልኮት ብሎ ማለት ምን ማለት ነው? العبادة هو اسم جامع. አንተ ሳትሆን ሌላ አፍወን ሌላ አካል ነው መመለስ ያለበት። አንተ መልሰሃል። العبادة اسم جامع لما يحبه الله من الأقوال والأفعال كالدعاء والصلاة والذبح إلى آخر ذلك. جزاك الله خيرا ያሲን መሰልከኝ። ነኛው ጥሩ ኸይራን። ከእናንተ ውጭ የሚመልስ የለም ሌላ ከአዳዲስ ተማሪዎች? አሁንም ማነሳው ጥያቄ ስለሚኖረኝ ያንን ጥያቄ ማን ነው ይመልስልኝ? ቅድሚያ መጀመሪያ የሚመልስ የሆነ አካል እኔ መልሳለሁኝ ብሎ ይበለኝና ከዚያ ጥያቄውን አነሳለሁኝ። አሰላሙ አለይኩም ይመልሳለሁ። የላ ጀዛከላሁ ኸይራን። ማን ነው ስምህ? አብዱራህማን ምን የአባት ስምሳ? አብዱራህማን መሐመድ። የላ ኸይራን። አሁን የተጠየቀ የሆነውን ጥያቄ መልስልን። ማ ሂየ አልዒባደቱ? ما هي العبادة اسم جامع لما يحبه الله من الأقوال والأفعال كالدعاء والصلاة والذبح وغيرها. قال الله تعالى قل إن الصلاة ونسكي ومحياي ومماتي لله رب العالمين. طيب جزاك الله خيرا. ሼኹ ልእስላም ተይሚያ ረሒመሁላሁ ተዓላ ይህንን ማስታወቂያ ያስቀመጠው እሱ ነው። ሌሎችም አኢማዎች ያስቀምጠውታል። በእርግጥ የጨመረው ግን ተጨማሪ ንግግር አለ። هي ወይም ደግሞ هو اسم جامع لكل ما يحبه الله ويرضاه من الأقوال والأفعال الظاهرة والباطنة ብሎ ማለት ነው አስቀምጧል። ድብቅ የሆነ ስውር የሆነ ተግባርና ንግግርም ሆነ ተግባርም ሆነ እንዲሁም ደግሞ ግልጽ የሆነ ተግባርም ቢሆን ማለት ነው من الأقوال الظاهرة والباطنة ብሎ ማለት ነው። ሼኹ ልእስላም ተይሚያ ጭማሪን አስቀምጧል። እዚህ ቦታ ላይ ግን እክትሳር አድርገውታል ሙአሊፉ ሼኽ መሐመድ ጀሚል ዘይኑ እና እንደ ጥቅል ምላሹ ትክክለኛ የሆነ ምላሽ ነው። በአማርኛ አብራራልን። طيب العبادة على مملكة بمعنى اسم سمنه جامع أتقال يوهن سمنه لما يحبه الله الله يوجه له أتقال يوهن سمنه قطع مالتنا من الأقوال كالنقدر عين فيش والأفعال كسرام عين فيش مالتنا كلهم يقطع كالدعاء دعاء مثل والصلاة صلاة مثل غير مثل والذبح ردمار مثل وغيرها فلتستقر لكم سراوش بمولو عبادة من أتقال الله مالتنا. قال الله تعالى الله سبحانه وتعالى وقال قل بلا أنت محمد إن الصلاة في سجدتي ونسوكي أردي ومحياي حيوتي ومماتي وموتي لله لا إله ورب العالمين
ለዓለማት ብሎ ነው ጌታ። ጥሩ ጀዛከላሁ ኸይረን። ትክክለኛ የሆነ ተፍሲርና ማብራሪያ ነው። ከምና አጀንዳ አንጻር ነው ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን የሚለው ከላይ ከተወሳው ከሆነው አጀንዳ ጋር የሚቆራኘው ከምን አንጻር ነው? ቁል ኢነ ሰላቲ ሶላት ሲል እንግዲህ ያው ስግደት ለአላህ ነው ማለት ነው። እርድ ሲል ደግሞ ለጂንና ለምናምን ሳይሆን ለዛፍ ለምናምን ሳይሆን ለአላህ ነው። ጥሩ ኸይረን። እያወራን ያለነው ስለ ዒባዳ ነው። ማ ሂየ ልዒባደቱ የሚል ጥያቄን ያነሳነው አይደለም እንዴ? ስለዚህ ይህን ማስረጃ ማንሳትና ማምጣት ከተጠየቀው ከሆነው ጥያቄ ጋር ምንድን ነው የሚያቆራኘው? ከምን አንጻር ነው የሚቆራኘው? ዒባዳ የሚለው የተጠየቅነው ስለ ዒባዳ ነው። ማ ሂየ ልዒባደቱ አልና አይደለም? العبادة هي اسم جامع لما يحبه الله ويرضاه من الأقوال والأفعال الظاهرة والباطنة. شيخ الإسلام يجمعه هنا جمعه نبيا لهن كذاك الدعاء والصلاة والذبح تبالا كذا بهلا لما سرجانتي تجلجلتي هنا أما أن القرآن أنكس قل إن صلاتي ونسكي ومحياي ومماتي لله رب العالمين. سلازي كمن أنصارنو يمكرانيو زي وتلا يتوسع يهونو نجكر كتطيق كهونو تياك إجر من دون ميجنانيو كمن أنصار يجنانيان. السلام عليكم أستاذ نيل مجلس. كل من لا يولى لله رب العالمين. منو؟ نيل مجلس. كل ما هو دار على كل ما لازم. ጥሩ አይዋ ሊላህ ረቢል ዓለሚን ስለመሆኑ ግልጽና ግልጽ ነው። እያወራን ያለነው ግን ስለ ዒባዳ ነው። ማ ሂየ ልዒባዳ ተብሎ ነው የተጠየቀው አይደለም? ሊላህ ረቢል ዓለሚን ስለመሆኑ ግልጽና ግልጽ ነው። እሺ ጥሩ ሌላ ሰው እስኪ ማን ነው የሚመልስ? አሁን ያነሳሁትን ጥያቄ ጥሩ ኸይረን። ቁልና ሷት ላይ እንግዲህ የተነሳው ሶላት ነው። ለምን ከዛሂራ ግልጽ የሆነችውን ከላይ ማለት ነው። አይዋ እሷንም የቁርአናችን ደሊላችን ማለት ሸሄዳችን ቁልና ሶላት የሚለው ነው። ዛሂራው ነው ትክክል። ወኑሱክ የሚለውሳ ለየትኛው ነው የሚሆነው? እሱም ዛሂር ነው። ወርደላችን ማስበዛህ ለባጢንም ይሆናል። ሁለቱም ለዛሂርም ለባጢንም ይሆናል። ምክንያቱም ንያም አመል ነው አይደለም እንዴ? አይወና ስለዚህ ንያ ሊላህ ረቢል ዓለሚን ካልሆነ ዒባዳው ዒባዳ አልሆነም ማለት ነው፣ ተበላሸ። እና ዛሂራና ባጢና የሆነውም ተግባር ይቀላቀልበታል፣ ይጋራዋል። ስለዚህ ኢነ ሶላቲ ወኑሱኪ እነዚህ አሁን የተወሱት የሆኑት ተግባራቶች አሰላህ ወኑሱክ ተግባራቶች ናቸው አይደለም? ሚነል አቅዋል ወልአፍዓል ብለን አሳልፈናል። እነዚህ ተግባራቶች በውስጣቸው ደግሞ ንግግርን አካተው ይዘዋል አልያዙም? ንግግርን አካተው ይዘዋል አይደለም? ሶላህ ንግግር አለ የለውም? ንግግር አለው። ኑሱክ ንግግር አለ የለውም? ቢስሚላህ አላሁ አክበር ተብሎ ይታረዳል። ንግግርን አካቶ ይዟል። ስለዚህ እነዚህ ተግባራቶች አምልኮቶች ናቸው አይደሉም? አምልኮቶች ናቸው። ምክንያቱም ሊላህ ረቢል ዓለሚን የሚል መጨረሻ ላይ ተወስቷል። ለአላህ ስብሓነሁ ወተዓላ ለዓለማት ተንከባካቢና ፈጣሪ ለሆኑ አምላክ አላህ ብቻና ብቻ ነው ብለው ስለተናገሩ ስለዚህ አምልኮት መሆኑን ጠቁሞናል ማለት ነው። ተግባራቶችም ናቸው፣ ንግግሮችም ናቸው። ስለዚህ ሊላህ ረቢል ዓለሚን ብቻና ብቻ ነው ማድረገው እነዚህን ተግባራቶች ከተባለ አምልኮት ናቸው እነዚህ ተግባራቶች ማለት ነው። ለአላህ እንጂ ለሌሎች አካላቶች ፈጽሞ ሊሰጡ እንደማይገቡ እንደማይፈቀድ ማለት ነው ይጠቁመናል ነው። ጥሩ ኸይረን። ሌላኛው ጥያቄያችን ደግሞ ወማ ተቀረበ ኢለየ ዓብዲ ቢሸይእን አሐበ ኢለየ ሚማ ፍተረድቱሁ ዐለይህ የሚለው ዘገባ ላይ መሐሉ ሻሂድና ወጅሁል ኢስቲድላል የት ላይ ነው ያለው? ለማስረጃነት የምንገለገልበት አቅጣጫና ቃል የትኛው ነው የሚሆነው? ማን ነው ይመልስልን? ምን ይመልሳለሁ? መልሳ ካልከለለ መልሳለሁ። አንተ ማን ነህ? ያሲን ነኝ። ያሲን መሐመድ ላ ያሲን አትመልስም። ሌላ ሰው ከምን አንጻር ነው የተቆራኘው? እያወራን ያለነው አሁንም ስለ ዒባዳ ነው። ዒባዳን ስናስተዋውቅ ደግሞ ኢስሙን ጃሚዑን ሊማ ዩሒቡሁ ላህ ወየርዳ ሚነል አቅዋሊ ወልአፍዓል ብለን አሳልፈናል። ዘገባውና የተወሳ የሆነው ጥያቄ ከምን አንጻር ይቆራኛል? ይያያዛል። ቶሎ እናፍጥነው ኢንሻአላህ። ከሌለ ግን ወደ ያሲን እንመልሰዋለን። ግን ያልመለሳችሁና መመለስ የተሳናችሁ ወንድም እህቶች ደግሞ በአንክሮ ተከታተሉ ኢንሻአላህ። ያሲን ሲመልስ ሌላ መላሽ አካል ከጠፋ መመለስ እንችላለን እኛው። አይዋ ነዓም ኢንሻአላህ። ከያሲን ውጭም ወንድሞች ካላችሁ መመለስ ትችላላችሁ። ኢንሻአላህ ምን መፍጠረቱ ከመለም የሚያያዝበት ላይ ተግዴታ ከሆኑ ነገሮች ላይ የሚያያይዘን ነው። ማካለም ሆነ ምናምን የሚሰሩ ተግባሮች በግዴታ የሆኑት ታቸው ላይ ነው። ምን መፍጠረቱ የሚለው እሱ ላይ ነው ማለት ነው።
እሱ ላይ ነው። ሌላስ የሚያቆራኘው ነገር የለም ከሱ በፊት? ወላሁ አዕለም። ጥሩ። ሌላ ወንድም ወይም እህት የሚያውቅ ካለ ይህንን ጥያቄ መመለስ ይችላል። ጥሩ፣ ወደ ያሲንን መልሰው። طيب بارك الله فيك እንግዲህ ከዚህ ላይ وما تقرب الي عبدي ነው የሚለው አይደለ? وما تقرب ከሚለው በቀጥታ በእኔ አልተቃረበም ባሪያዬ ወደ እኔ አልተቃረበም በምንም ነገር ነው የሚለው። ስለዚህ መቃረብ የሚባለው ነገር ምንድነው? ወደ አላህ የምንቃረባቸው ነገራቶች አምልኮች ናቸው። ጥሩ። ከዚህ አርስታችን ጋር ይያዝልናል ማለት ነው። ጥሩ። የሚቆራኘው ይበልጥ አሐበ ከሚለው ጋር ነው የሚቆራኘው። ይህንን ያዙ። ሸይ የሚለው እንዳለ ሆኖ ሳለ ወማ ተቀረበ ኢለየ አብዲ ቢሸይን አሐበ ኢለየ አላሁ ስብሓነሁ ወተዓላ የሚወደው ይበልጥ የሚወደው የሆነ ተግባር አለ። እሱ ማን ነው? ሚመ ፍተረደሁ ላህ ስብሓነሁ ወተዓላ አላሁ ስብሓነሁ ወተዓላ ግድ ካደረገው ከሆነው ነገር ይበልጥ የሚወዳቸው የሆኑ ነገራቶች አሉ ማለት ነው። በመቀጠልም ደግሞ ግድ ካላደረጋቸው ከሆኑት ነገራቶች ይበልጥ የሚወደው አላህ ግድ ያደረገ የሆነውን ነገር ነው። ስለዚህ ከላይ ማስታወቂያው ላይ ደግሞ እንዳሳለፍ ነው ኢስሙን ጃሚዑን ሊማ ዩሒቡሁ ላህ የሚል አሳልፈናል። ዒባዳ ብሎ ማለት የግድ አላሁ ስብሓነሁ ወተዓላ የሚወደው የሆነ ነገር መሆን መቻል አለበት፣ ዒባዳና አምልኮት ይሆን ዘንድ ማለት ነው። አላህ የማይወደው የሆነ ነገር ከሆነ አምልኮት ሊሆን አይችልም ፈጽሞ። ለምሳሌ ያክል ቁል ኢነላህ ላ የእምሩ ቢልፈሕሻ አላሁ ስብሓነሁ ወተዓላ ጸያፍ በሆኑ ምግባሮችና ተግባሮች አያዝም፣ ያላዘዙ ስላልወደደው ነው። አላሁ ስብሓነሁ ወተዓላ እንዲሁም ወላ የርዳ ሊዒባዲህ ልኩፍር ክህደትን ለባሪያዎቹ አላህ አይወድም ብሎ አላህ ተናግሯል። እና ጸያፍ የሆኑ ነገራቶችን አይወድም። እዚህ ቦታ ላይ አላህ ግዴታ የሆኑ ነገራቶችን ሲወድ እነዚያ ግዴታ የሆኑ ነገራቶች አምልኮት መሆናቸውን ጠቁመውናል። ከአላህ ውጭ ላሉ ለሆኑ አካላቶች ፈጽሞ አይሰጡም፣ ከተሰጡ ሽርክ ይሆናል የሚለውን ብያኔና ፍርድ ይሰጠናል ማለት ነው። እና የሚቆራኘው ወማ ተቀረበ ኢለየ አብዲ ቢሸይን አሐበ የምናነጣጥረው አሐበ የሚለው ላይ ነው። ቢሆንም ግን ደግሞ ሚመ ፍተረድቱሁ ዐለይህ ከሚለው ጋር አብሮ ይቆራኛል። ግን ይበልጥ ማነጣጠር ያለብን አሐበ የሚለው ላይ ነው። ዒባዳን ስናስተዋውቅ ሊማ ዩሒቡሁ ላሁ ሚነል አቅዋሊ ወልአፍዓል በለን ስላልን ማለት ነው። ወላሁ አዕለም። ተግባባን? አዎ ባረከላሁ ጀዛከላሁ ኸይር ሼኽና። ጠይብ ሼኽ እንኳን አይደለሁም። ይህንን ነገር አስተካክሉ ኢንሻአላህ። ያው ተማሪ ነኝ፣ የማውቀውን ነገር ማስተምር ተማሪ ነኝ ኢንሻአላህ። ጀዛኩሙላሁ ኸይራ። ጠይብ ኸይራን ኢንሻአላህ። ወደ ዛሬው አርእስታችን ንግባ ኢንሻአላህ። ይህን ያክል ከተጠያየቅን በቂ ነው ብዬ አምናለሁኝ። ወደ ዛሬው አርእስታችን ንግባ ሰዓትንም ለመቆጠብ። ቃለ አሼኽ መሐመድ ጀሚል ዘይኑ ሱአሉን ይላል الرابع አራተኛው ጥያቄ هل نعبد الله خوفا وطمعا የሚል ጥያቄ አንስተዋል። هل نعبد الله سبحانه وتعالى እናመልካለንን خوفا وطمعا ፈርተነው እሱን እንዲሁም ደግሞ ከጅለንም። ይህ ብሎ ማለት የአላህ ስብሓነሁ ወተዓላ ቅጣት የሰገንና የፈራን ሆነን ሳለን ወጠምዐን ደግሞ እንዲሁም የአላህ ስብሓነሁ ወተዓላ እዝነትና ጀነትን የከጀልን ሆነን ሳለን አላህ እናመልካለንን ወይስ በምን አይነት ሁኔታ ነው የምናመልከው ነው? طيب ልድገመው ኢንሻአላህ። هل نعبد الله እናመልካለንን هل استفهامية ስለሆነች ማለት ነው። ሐርፍ استفهام ትባላለች። መረዳትን መፈለግ ላይ የምትጠቁም የሆነች ሐርፍና ፊደል ናት። هل نعبد الله እናመልካለንን خوفا وطمعا እሱን የሰጋን የፈራን ይህ ብሎ ማለት የእሱን ቅጣት የፈራን ሆነን ሳለንና እንዲሁም ወጠምዐን የእሱን እዝነትና ጀነትን የፈለግን የቋመጥን ሆነን ሳለን አላህ እናመልካለንን? ጀዋብ ይላሉ الرابع አራተኛው ጥያቄ ምላሽ ነዓም አዎ ብለው አሉ። እንዴታ? አዎ አላህን የምናመልከው በዚህ ሁኔታ ነው። ኸውፈን ወጠምዐን አላህን ማምለክ መቻል አለብን። ፈርተን ብቻ አይደለም አላህን የምናመልከው፣ ወይም ከጅለነው ብቻና ብቻ አይደለም አላህን የምናመልከው። ሁለቶቹ ነገራቶች ሊሰባሰቡ ግድ ነው። ልክ እንደ አንድ ሳንቲም ገጽታ ወይም እንደ አንድ ብር ገጽታ መሆን መቻል አለባቸው ማለት ነው። ልክ የአንድ ሳንቲም ገጽታ ሊላይ እንደማይችለው ሁሉ እነዚህ ሁለቶቹ ነገራቶች አብረው አምልኮት ላይ የተቆራኙና ከአምልኮት ጋር የተያያዙ መሆን መቻል አለባቸው። አላህን ስናመልክ ኸውፍና ጠምዕ ሊኖር ይገባል ነው። طيب نعم نعبده كذلك በዚህ ሁኔታ ነው አላሁ ስብሓነሁ ወተዓላ የምናመልከው ብለው አሉ። አዎ እንዴታ ማለት ነው። ነዓም نعبده كذلك በዚህ ሁኔታ ነው የምናመልከው بمعنى خوفا وطمعا ማለት ነው። قال تعالى الله سبحانه وتعالى አለ ማስረጃ ሊያመጡ ነው። يصف المؤمنين አማኞችን የሚገልጽ ሆኖ ሳለ አላሁ ስብሓነሁ ወተዓላ ስለ አማኞች ገጸ ባህሪ የሚናገር ሆኖ ሳለ አለ የድዑነ ረበሁም ኸውፈን ወጠመዓ ብሎ አላህ ተናግሯል።
አማኞች ትክክለኛና እውነተኛ የሆኑ አማኞች የድዑነ ረበሁም ፈጣሪያቸውን ይማጸናሉ ኸውፈን የፈሩት ሆነው ሳሉ ወጠምዐን እንዲሁም የሱንም ጀናና እንዲሁም እዝነት የሚከጅሉ ሆነው ሳሉ ስለዚህ አላሁ ስብሓነሁ ወተዓላ አማኞችን ያወደሳቸው እሱን ሲያመልኩ ሁለቶችን ነገራቶች አቆራኝተውና አያይዘው ስላመለኩት ነው ኸውፈን ወጠምዐን ስለዚህ አላሁ ስብሓነሁ ወተዓላ እዚህ ቦታ ላይ አማኞችን የድዑነ ረበሁም ብሎ ሲል አላ ወጅሂ አዘም ሳይሆን አላ ወጅሂ አሰናእ ነው እነሱን እያወደሳቸው ነው ያለው እዚህ ቦታ ላይ የድዑነ ረበሁም ኸውፈን ወጠምዐን ስለዚህ የትክክለኛና እውነተኛ የሆኑ አማኞች ባህሪ አላህን ሲያመልኩ ሁለቶችን ነገራቶች አቆራኝተው ነው የሚያመልኩት ማለት ነው ኸውፍና ጠምዕ የተሰኘውን የአላህን ቅጣት መፍራትና እንዲሁም ደግሞ የሱን ጀናና እዝነት መከጀል ማለት ነው وقال صلى الله عليه وعلى اله وسلم ملكتنيهم صلى الله عليه وعلى اله وسلم قالوا ይሉናል الشيخ محمد جميل زينو ከሐዲስ ማስረጃለን ማለታቸው ነው ከቁርአን ብቻ አይደለም አስአሉላህ አላሁ ስብሓነሁ ወተዓላ እንማጸናለሁ አልጀነተ ጀነትን አላህን እንማጸነዋለሁኝ ብለዋል ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ስለዚህ አላህ ስብሓነሁ ወተዓላን ጀና ከጅለዋል ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እንግዲህ እንደሚታወቀው ከመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የበለጠ አላሁ ስብሓነሁ ወተዓላን የሚያመልክ አንድም ባሪያ የለም ለዚህም ነው አላህ ቢልዑቡዲየቲል ካሚላ መልእክተኛውን ሰለላሁ ዐለይሂ وعلى آله وسلم يقلصاچو من على الله قال الله سبحانه الحمد لله الذي أنزل على عبده الكتاب ولم يجعل له عوجا بلو الله يتناقروا الحمد لله الذي أنزل الكتاب على عبده العبودية الخاصة عبودية الكاملة بتسنيش بهونچو مرت باريانتنا ملو يهونش باريانت يا الله سبحانه وتعالى مبتنا يبارياتشن مبت متطبق بوسط ያለበት የሆነ ባርነት በዚህ ሁኔታ ነው አላህ የገለጻቸው ትክክለኛ ምርጥ ባሪያ መሆናቸው ነው እየተናገረ ያለው አላሁ ስብሓነሁ ወተዓላ ስለዚህ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የባሪያዎች ሁሉ ምርጥ ባሪያ የሆኑ መልእክተኛ እስከሆኑ ድረስ አላህን ያመለኩት ኸውፈንና ወጠምዐን ሁለቱን ባንድ ላይ አድርገው ነው ጠምዕ ላይ የተቆሙ አስአሉላህ አልጀነተ የሚለው ነው ጀነትን ማጸናለሁኝ አላህን ብለው ሲሉ ከአላህ ጀነትን እከጅላለሁኝ ማለታቸው ነው ወአዑዙ ቢሂ ሚን النار ወአዑዙ እንዲሁም እጠበቃለሁኝ ቢሂ በሱ በአላህ ሚን النار ከእሳት በአላህ እጠበቃለሁኝ ብለዋሉ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ስለዚህ እዚህ ደግሞ ምን አለ ኸውፍ አለ ማለት ነው በአላህ ከእሳት እጠበቃለሁኝ ብለው ማለታቸው ሰግተዋል እሳትን ፈርተዋል የአላህ ስብሓነሁ ወተዓላን ቅጣት ማለት ነው ስለዚህ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አላሁ ስብሓነሁ ወተዓላን ሲያመልኩ ኸውፈን ወጠምዐን ያመለኩት ይህም ደግሞ ዑቡዲያ ካሚላ ይባላል ሙሉ የሆነ ባርነት ነው በዚህ ሁኔታ ነው እኛም አላሁ ስብሓነሁ ወተዓላን አምልከን ምርጥ የሆነን ባሪያ ልንሆን የምንችለው ማለት ነው ሰሒሁን ረዋሁ አቡ ዳውድ ይህ ዘገባ ሰሒህ የሆነ ዘገባ ነው አልኢማም አቡ ዳውድ ረሒመሁላሁ ተዓላ ሱነን በተሰኘ በሆነ ኪታባቸው ዘግበውታል እሳቸው እንዳሉት ትክክለኛና የጸደቀ የሆነ ዘገባ ነው አልኢማም አልአልባኒ ረሒመሁላሁ ተዓላ ዘገባውን አጽድቀውታል ከማ ፊ ተሕቂቂ ሱነኒ አቢ ዳውድ ወላሁ አዕለም سؤال خامس أمستنيو تياكي ما هو الإحسان في العبادة ما هو الإحسان إحسان بلو مالت من مالتنا في العبادة أملكوت وست إحسان بلو مالت أملكوت ما سوابنا ما كون جاجت بلو مالت من مالتنا سلازي إحسان بميلو من دن يتفلق بتنا في العبادة أملكوت وست إحسان بلو مالت من دن يتفلق بت طيب جواب خامس أمستنيو تياكي ملاش الإحسان إحسان يتسنيو هو مراقبة الله تعالى سوى الله سبحانه وتعالى متبابك مالتنا مراقبة بلو مالت متبابك يبلو مالت الله ملك تتنيال بلو ما السب مالتنا مراقبة بلو مالت إن الله كان عليكم رقيبا بلو الله عند تناقروا الله بنان تلي تقوت أتاري تملكاك هنا أملاك هنا مالتنا سلزي الله ملك تنيال يعينيال كل النقر من ملكت واستمسترنا وكي هنا أملاك نبلو مامن يه عند الزينة مراقبة يبالات سوي مراقبة هالو ميبالو الله لن تناي بهنا هنيتاي يوكنيال بلو أسبو انكسك أسيوچون شريعي بهنا هنيتا لا يغتا يهنا أكال كهنا يه عند زينة أكال مراقبة الله
እሱ ዘንድ አለ ማለት ነው። በዚያ ላይም ደግሞ ኢሕሳን የተሰኘ የሆነ ነገር እሱ ዘንድ አለ ማለት ነው። አልኢሕሳኑ ሁወ ሙራቀበቱላሂ ተዓላ አላሁ ስብሓነሁ ወተዓላን መጠባበቅ ይመለከተኛል ያየኛል ብሎ መፍራትና እንዲሁም ደግሞ ማሰብ ማለት ነው። ካሰብም በኋላ ተግባሩን ማስዋብና ማስተካከል ነው። ፊል ዒባደቲ በአምልኮት ውስጥ አላሁ ስብሓነሁ ወተዓላን አላሁ ስብሓነሁ ወተዓላን መጠባበቅ ማለት ነው ይመለከተኛል ብሎ ቃለ አላሁ ተዓላ አላሁ ስብሓነሁ ወተዓላ አለ አለዚ የራከ ሒነ ተቁም ወተቀሉበከ ፊ ሳጂዲን ብሎ ተናግሯል። አላህ አለዚ የራከ ሒነ ተቁም አላሁ ስብሓነሁ ወተዓላ ብሎ ማለት ያ ነው አለዚ ያ ነው የራከ የሚመለከትህ ሒነ ተቁሙ በምትቆምበት ጊዜ የሚመለከትህ የሆነ አምላክ ነው። ይህ ብሎ ማለት ከሰጋጆች ጋር አብረህ ሶላት ለመስገድ በምትቆምበት ጊዜ በመቀጠልም ደግሞ ከማንኛውም ግለሰብ ጋር በምትቆምበት ጊዜ አላሁ ስብሓነሁ ወተዓላ እንደሚመለከትህ ማሰብ ነው። ስለዚህ አምላክ አላህ ብሎ ማለት ወይም ጌታ አላሁ ስብሓነሁ ወተዓላ ብሎ ማለት በየትኛውም ሁኔታ ቆመህ ሳለ ሶላት ላይም ሆነ ከሶላት ውጭ የሚመለከትህ የሆነ አምላክ ነው። አለዚ የራከ ያ የሚመለከት የሆነ አምላክ ነው። ሒነ ተቁሙ በምትቆምበት ጊዜ ወተቀሉበከ እንዲሁም ደግሞ መገለባበጥህንም የሚመለከት የሆነ አምላክ ነው። ፊ ሳጂዲን አይ መዐ ሳጂዲን ማለት ነው። ፊ ቢመዕና መዓናት እዚህ ቦታ ላይ ከሰጋጆች ጋር በምትገለባበጥም ጊዜ የሚመለከትህ የሆነ አምላክ ነው። ይህ ብሎ ማለት ሰጋጆች ጋር አብረህ ስግደትን ስታከናውንና ስትፈጽም ከቅያም ኢለ ሩኩዕ ከሩኩዕ ኢለል ቅያም ከቅያም ወደ ሱጁድ ከሱጁድ ወደ ጁሉስ ኢለ አኺሪሂ በዚህ ሁኔታ ስትገለባበት ሶላት ውስጥ የሚመለከትህ የሆነ አምላክ ነው። ይህን የተፈለገበት ወተቀሉበከ ፊ ሳጂዲን ብሎ ማለት። ስለዚህ ሶላትህ ውስጥ ቁመህ ሳለህ እንዲሁም ከሰጋጆች ጋር አብረህ ስትገለባበጥ የሚመለከትህ የሆነ አምላክ መሆኑን ካጸደቅ አላህን ተቆጣጠረው ሶላትህንና አምልኮትህን በቅጡ ልታስውበው ይገባል የሚለውን ትርጓሜና ጽንሰ ሐሳብ በውስጡ አካቶ የያዘ የሆነ የቁርአን አንቀጽ ይሆናል። ወቃለ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ያው አፉን ወደዚህኛው ከመግባታችን በፊት ከኢሕሳን ጋር ተያያዥነቱ ከምን አንጻር ነው የሚል ጥያቄ ቢነሳ አለዚ የራከ ሒነ ተቁም ነው። ያ የሚመለከትህ የሆነ አምላክ ነው። ኢሕሳን ብሎ ማለት አላሁ ስብሓነሁ ወተዓላ ይመለከተኛል ብለህ እሱን መቆጣጠር መሆኑን ቀደም ሲል አሳልፈናልና ማለት ነው። ስለዚህ አለዚ የራከ ሒነ ተቁም ከሚለው አቅጣጫ አንጻር ነው ከአጀንዳችን ጋር የሚቆራኘው ከኢሕሳን ጋር የሚቆራኘው። ወቃለ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኛውም ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አሉ አልኢሕሳን ብሎ ማለት አንተዕቡደ አላህን ልታመልከው ነው። ከአነከ ተራሁ ልክ አንተ እንደምትመለከተው አድርገህ ልታመልከው ነው። እንደምታየው አድርገህ ልታመልከው ነው። አልኢሕሳኑ ኢሕሳን ብሎ ማለት አንተዕቡደ አላህን ልታመልክ ነው። ከአነከ ልክ አንተ ተራሁ እንደምትመለከተው አድርገህ ፈኢን ለም ተኩን ባትሆንም እንኳን ተራሁ የምትመለከተው ባትሆንም እንኳን በእውነታ ደረጃ የአላህ ስብሓነሁ ወተዓላን ዛት እሱን በምታመልክበት ጊዜ የምትመለከት ባትሆንም እንኳን ልክ እንደምትመለከተው አድርገህ አላህን ልታመልከው ነው። ፈኢነሁ የራክ እሱ ግን ይመለከታል። አላሁ ስብሓነሁ ወተዓላ አንተ እሱን ዛትየን ባትመለከተውም እንኳን እንደምትመለከተው አድርገህ እሱን ልታመልክ ነው። ፈኢነሁ የራከ እሱ ግን ዛትየን አላሁ ስብሓነሁ ወተዓላ ይመለከታል አንተን ነው። ፈኢነሁ የራክ እሱ ግን ይመለከታል። ረዋሁ ሙስሊሙን ኢማም ሙስሊም ሶሒህ ላይ ዘግበውታል ዘገባውን። ስለዚህ አልኢሕሳን ብሎ ማለት ቢተፍሲሪ ወተውዲሕ ነቢይ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የተፈለገው አንተዕቡደ አላህ ከአነከ ተራሁ ፈኢን ለም ተኩን ተራሁ ፈኢነሁ የራክ ማለት ነው። ስለዚህ አለዚ የራከ ሒነ ተቁም ከሚለው ከቁርአን አንቀጽ ጋር ግልጽ በሆነ ሁኔታ እንደሚቆራኝ ግልጽ ነው የሚሆነው ማለት ነው። ምክንያቱም የቁርአን አንቀጹም አለዚ የራከ ሒነ ተቁም ነው የተባለው ኢሕሳን ላይ እንደሚጠቁም ተዋውሰናል። በመቀጠልም አልኢሕሳን ብሎ ማለት ደግሞ ሐዲስየን ከመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሐዲስ ማስታወቂያ አንጻር ስንመለከተው ደግሞ አንተ ዕቡደላህ ከአነከ ተራሁ ፈኢን ለም ተኩን ተራሁ ፈኢነሁ የራክ ነው የሚለው ሁለቱም አላህ ይመለከተኛል ብለህ አስበህ አላህን ማምለክህ ኢሕሳን እንደሚሰኝ ሐዲሱም የቁርአንም አንቀጽ ይጠቁመናል። ወላሁ አዕለም። ረዋሁ ሙስሊሙን ኢማም ሙስሊም ሶሒህ ላይ የዘገቡት የሆነ ዘገባ ነው። በመቀጠል ሌላኛው አጀንዳችንና አዲሱ አጀንዳችን አንዋኡ ተውሂድ ወፈዋኢዱሁ ይላል። አንዋኡ ተውሂድ የተውሂድን አይነቶች በተመለከተ የምንዳሰስበት የሆነ አርእስትና አጀንዳ ነው ይላሉ። ወፈዋኢዱሁ እንዲሁም የተውሂድን ጥቅማ ጥቅሞች በተመለከተ የምንዳሰስበት አጀንዳና አርእስት ነው። ማይክ ዝጉ ኢንሻአላህ።
أيوة يسمى لملو خيرا. أنواع التوحيد وفوائده. أنواع التوحيد يتوحيد አይነቶችን በተመለከተ እንዳስበት አርዕስት ነው። وفوائده እንዲሁም ደግሞ የተውሂድን ጥቅማ ጥቅሞች በተመለከተ የምንማማርበት የሆነ አርዕስትና አጀንዳ ነው። سؤال سادس ስድስተኛው ጥያቄ لماذا أرسل الله الرسل لماذا ለምንድን ነው أرسل الله سبحانه وتعالى የላከው الرسل መልእክተኞችን የላከው ለምንድን ነው? ለምን ዓላማና ለምን ስኬትና ግብ ነው አላህ سبحانه وتعالى መልእክተኞችን የላከው ነው? ለመድገም ያክል لماذا أرسل الله سبحانه وتعالى ለምንድን ነው የላከው الرسل መልእክተኞችን ለምን ዓላማን የላከው? جواب سادس የስድስተኛው ጥያቄ ምላሽ أرسلهم للدعوة إلى عبادته أرسلهم الله سبحانه وتعالى ልኳቸዋል መልእክተኞችን للدعوة ጥሪ ለማድረግ إلى عبادته ወደሱ አምልኮት ጥሪ ለማድረግ ነው የላካቸው الله سبحانه وتعالى بمعنى الله سبحانه وتعالى በብቸኝነት ይመለክ ዘንድ ይህንን ዓላማ አስነግቦና ሲዞን የላካቸው መልእክተኞችን ወነፍይ الشرك እንዲሁም ሽርክን በማስወገድ ነው የላካቸው الله سبحانه وتعالى عنه ከሱ ጋር ከአላህ سبحانه وتعالى ወይም ከአላህ سبحانه وتعالى ሽርክ ይወገድ ዘንድ ይህ ብሎ ማለት በአላህ ላይ ማጋራት የተሰኘ የሆነው ነገር ይወገድ ዘንድ ይህንን ዓላማ አስነግቦና አሲዞ አላህ سبحانه وتعالى ልኳቸዋል መልእክተኞችን። እንግዲህ ይህ ዓላማ የሁሉም መልእክተኛ ዓላማ ነው። ይህንን ዓላማ አንግበው ነው ሁሉም መልእክተኞች የተነሱት ወደ ህዝቦቻቸው የተላኩት ማለት ነው። قال تعالى الله سبحانه وتعالى على ማስረጃችን ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت ብሎ አላህ ተናግሯል። ولقد بعثنا በርግጥ ልከናል አለ አላህ في كل أمة በማንኛውም ማህበረሰብ ውስጥና ህዝብ ውስጥ ልከናል አለ رسولا መልእክተኛ ልከናል አለ أن يعبدوا الله አላሁ ስብሓነሁ ወተዓላን በብቸኝነት አምልኩ የሚለውን አስተምሮ አሲዘን ልከናል አለ። ወጅተኒቡ ራቁ የሚለውንም አስተምሮ አሲዘን ልከናል። አጣጉተ ጣዖታቶችን ራቁ። ስልክ خيرا. قال الله تعالى الله سبحانه وتعالى ألا إلى الشيخ محمد جميل زينو ولقد بعثنا برقد لكنال إلى الله في كل أمة بمان يوم ما برسبوست رسولا ملأكتنيا لكنال أن يعبدوا الله سبحانه وتعالى بفتنين تملكوا بمالت وجتنبوا الطاغوت أن يمسع أوتاتوچنم راقوا بمالت ማንኛውንም መልእክተኛ በማንኛውም ማህበረሰብ ውስጥ ልከናል ይላል አላሁ ስብሓነሁ ወተዓላ። ስለዚህ እያንዳንዱ ማህበረሰብ መልእክተኛ ሲላክለት አላሁ ስብሓነሁ ወተዓላ ዓላማን አሲዞ ሲልካቸው እንደ ታላቅ ዓላማ አስነግቦ የላከባቸው ሆኖ ዓላማ አን ይዕቡዱላህ ወጅተኒቡ ጣጉት የተሰኘ ሆነው ዓላማ ነው የሚሆነው። አላሁ ስብሓነሁ ወተዓላን በብቸኝነት አምልኩ፣ ጣዖታቶችንም ራቁ። ስለዚህ ሽርክን መዋጋትን ታርጌት አድርገው ነው የተላኩት ማለት ነው መልእክተኞች። በመቀጠልም ደግሞ ተውሂድን ማስተማርን እንደዚሁ ታርጌት አድርገው እንዲያስተምሩ ነው የተላኩት ማለት ነው። ስለዚህ ማንኛውም መልእክተኛ ተልእኮ ነው አተውሂድ የተሰኘ ሆነው አስተምሮና ሽርክን መዋጋት የተሰኘ ሆነው አስተምሮ ማለት ነው። አጣጉት የተሰኘው አሸይጣን ማለት ነው የተፈለገው ብለዋሉ። አዳዒ ተጣሪ የሆነ ሸይጣን ማለት ነው። ሸይጣን የሚለው ጥሬ ቃሉን ስንመለከት ሸጠነ ከሚለው ቃል የተወሰደ ነው። ሸጠነ ብሎ ማለት ሸፈተ እንዲሁም ደግሞ አፈነገጠ የሚለውን ትርጓሜ ይሰጠናል ከቋንቋ አንጻር። ሸጠነ የሚለው አፈነገጠ፣ ሸፈተ የሚለውን ትርጓሜ ይሰጠናል። ሸይጣን የተባለው ሸይጣን የሸፈተና እንዲሁም ደግሞ ያፈነገጠ የሆነ አካል ከመሆኑ አንጻር ነው። ፈፈሰቀ አን አምሪ ረቢሂ አፈተተኺዙነሁ ወዙርየተሁ አውሊያ ወሁም ለኩም ዐዱው ብሎ አላህ እንደተናገረው ማለት ነው። አሸይጣኑ ሸይጣን የተፈለገው አጣጉት በሚለው ቃል አዳዒ ተጣሪ የሆነ ሸይጣን ኢላ ዒባደቲ ወደ አምልኮት ገይሪላህ ከአላህ ውጭ ያለ የሆነን አካል ወደ ማምለክ ተጣሪ የሆነ ሸይጣን ማለት ነው አጣጉት ብሎ ማለት። ጥሩ እንድገመው ኢንሻአላህ። አጣጉት ብሎ ማለት አሸይጣኑ ሸይጣንና ሽፍታ ወይም አማጺ ማለት ነው። አዳኢ ተጣሪ የሆነ ኢላ ዒባደቲ ገይሪላህ
ኢላ ዒባደቲ ወደ አምልኮት ገይሪላሂ ከአላህ ውጭ ያለ የሆነን አካል ወደ ማምለክ የሚጠራ የሆነ ተጣሪ ሸይጣን ማለት ነው አጣጉት ብሎ ማለት። ወቃለ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኛውም ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አሉ ወልአንቢያኡ ኢኽወቱን ብለው አሉ። ወልአንቢያኡ ነቢያቶች ኢኽወቱን ወንድማማቾች ናቸው ብለው አሉ። ጠይብ ወንድማማቾች ናቸው ሲባል ከዲን አንጻር ወንድማማቾች ናቸው፣ ከዘር ሐረግ አንጻር ግን ላይገናኙ ይችላሉ። እንዲሁም ዘመናቸው ራሱ እጅግ በጣም የተራራቀና የተለያየ የሚሆንበት አጋጣሚም አለ። ይህ ግልጽና ግልጽ የሆነ ነገር ነው። ነገር ግን እዚህ ቦታ ላይ ወልአንቢያኡ ኢኽዋ ሲባል የተፈለገው ከዲን አንጻር ወንድማማቾች ናቸው፣ አስተምሮታቸው ተመሳሳይ ከመሆኑ አንጻር ተውሂድን አስመልክቶ ሙሐረበቱ ሽርክን አስመልክቶ ሽርክን መፋለምንና መዋጋትን በተመለከተ አስተምሮታቸው ተመሳሳይ ነው። ከላይ እንዳሳለፍ ነው ወለቀድ በዐትና ፊ ኩሊ ኡመቲን ረሱለን አን ይዕቡዱላህ ወጅተኒቡ ጣጉት ነው አስተምሮቱ። ወልአንቢያኡ ኢኽወቱን ወዲኑሁም ዲናቸውም ደግሞ ዋሂድ አንድ አይነትና ተመሳሳይ የሆነ ዲን ያላቸው። ይህ ብሎ ማለት ዲናቸው ተውሂዲ የሆነ ዲንና ሙሐረበቱ ሽርክና ሽርክን መዋጋትን መሰረት ያደረገና ኢላማ ያደረገ የሆነ ዲን ባለቤቶች ናቸው። ከዚህ አንጻር ወንድማማቾች ናቸው። ስለዚህ ወዲኑሁም ዋሂድ ብሎ ማለት ከላይ የተወሳ የሆነው ነው ዲናቸው፣ እሱም ወደ ተውሂድ መጣራት ሽርክን መዋጋት። ስለዚህ ከዚህ አንጻር ወንድማማቾች ናቸው ነብያቶች። አልሐዲሱ ሙተፈቁን አልሐዲሱ ቢማዕና ሐዲሱን እስከ መጨረሻው ድረስ ሙላው ነው። አልሐዲስ ቢሆን የተሻለ ነው የሚሆነው። አቲሚል ሐዲስ ሊሆን መፍዑሉን ቢሂ ሊፊዕሊን መሕዙፍ እንደሚባለው ማለት ነው በነሕው ቃኢዳ መሰረት። ስለዚህ አልሐዲስ ብንል የተሻለ ነው የሚሆነው። ሐዲሱን እስከ መጨረሻው ድረስ ሙላው ቋጨው ማለት ነው። አሳጥረን ነው ሐዲሱን ያመጣ ነው። ለማስረጃነት የምንገለገልበት የሆነውን ቅርንጫፍ ብቻ መንጥረን ቆርጠን ያመጣ ነው ማለታቸው ነው አሼኽ ሙሐመድ ጀሚል ዘይኑ። ሙተፈቁን ዐለይህ ቡኻሪና ሙስሊም በኩልነት የዘገቡት የሆነ ዘገባ ነው ዘገባው። ስለዚህ ይህ እንግዲህ አጀንዳ የሚያስጨብጠን የሆነው ቁም ነገር ነቢያቶች የተላኩበት የሆነው ዓላማ ተመሳሳይ የሆነ ዓላማ መሆኑ ነው። እሱም ደግሞ ማነው ዒባደቱላሂ ስብሓነሁ ወተዓላ ወሕደሁና እንዲሁም ሙጃነበቱ ሽርክ የተሰኘ የሆነው ሙጃነበቱ ጣጉት የተሰኘ የሆነው አጀንዳ ነው። ወደ ተውሂድ መጣራት ከሽርክ ማስጠንቀቅ የነቢያቶች የመጀመሪያና ቀደምት የሆኑ አስተምሮታቸው መሆናቸውን የቁርአን አንቀጹ አስጨብጦናል። ሐዲሱም እንደዚሁ ወልአንቢያኡ ኢኽዋ የሚለው ወዲኑሁም ዋሂድ የሚለው እንደዚሁ አስጨብጦናል። እና ያው የአጀንዳችን ዋና ኹላሳና ማሰሪያ ይህን ይመስላል። ወላሁ አዕለም። ኢንሻአላህ እዚሁ ብናቆም ደስ ይለኛል። ነክተፊ ቢሀዛል ሚቅዳር። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ። ጥያቄ ያለው የሆነ አካል ሳያበዛ ኢንሻአላህ አጠር መጠን አድርጎ ጥያቄ ማንሳት ይችላል ሰዓት ለመቆጠብ። ወላሁ አዕለም። ሰላሙ አለይኩም ወራህመቱላህ ወበረካቱሁ። ወአለይኩም ሰላም ወራህመቱላህ ወበረካቱሁ። ኢንሻአላህ